ሰላም ጤና ይስጥልን ውድ ተመልካቾቻችን እንዴት አላችሁ? ከሀገሬ ቴሌቪዥን ሀገሬ ትንታኔ መሰናዷችን ጀምሯል። የኢራን እስራኤል አሜሪካ ጦርነት አሁን አንድ ወሩን ካለፈ ጥቂት ቀናት ተቆጥሯል። በእነዚህ ጊዜያት ውስጥ እንግዲህ በርካታ ጥፋቶች፣ በርካታ ውድመቶች እየተስተናገዱ ቀጥለውበታል። ይህ ጦርነት በዲፕሎማሲ መንገድ ወይም ደግሞ በተኩስ አቁም ስምምነት ከመርገብ ይልቅ የበለጠ እየተጧጧፈ የሚሄድበትን ሁኔታዎች ነው የተመለከትን ያለ ነው። ከዚህ የባሰ ሁኔታ ውስጥ ደግሞ ሊገባ የሚችልበት እድል ስለመኖሩ እየተሰማ ነው። በተለይ የአሜሪካ ጦር እግረኛ ወታደሮቹን ወደ ኢራን ለማስገባት እያቀደ ስለመሆኑም እየተነገረ ይገኛል። ይህን ተከትሎም ኢራን ከባድ የሆነ የአጸፋ እርምጃ እወስዳለሁ ያለች እያስጠነቀቀች ነው። እዚህ ላይ ሰፋ ያለ ቆይታ እናደርጋለን። እናንተም እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ሙሴ ከበደ ከባልደረባዬ ገብሬ ታደሰ ጋር ቆይታ እናደርጋለን። በድጋሚ አብራችሁን ቆዩ። ኃይሌ እንዴት አለ? እንደምን አለ ሙሴ? እንግዲህ የኢራን እስራኤል አሜሪካ ጦርነት አሁን ላይ አንድ ወር ከተወሰኑ ቀናት ይዟል። እንግዲህ በዚህ ሁሉ ጊዜያት ውስጥ እንግዲህ ከፍተኛ የተባለን ውድመትን ነው ያስከተለ የሚገኘው። በተለይ ጦርነቱ በጥቂት ቀናቶች ውስጥ ይጠናቀቃል ተብሎ ነበር የተጠበቀው። ነገር ግን ይህን ያህል ጊዜ ተጉዟል። ከዚህ በኋላ ደግሞ ለምን ያህል ጊዜ እንደሚቆይ ማንም ሊገምተው አይችልም። በተለይ እንግዲህ እንደምታስታውሰው ጦርነቱም ወይም ጥቃቱም ሲፈጸም በመጀመሪያው ጥቃቱም ቀን ነበረ የኢራን ጠቅላይ መሪ የነበሩት አያቶላ አሊ ካሚኒ ተገለይ የነበረው። ልክ ይህ ክስተት እንግዲህ ከዚህ ቀደም አሁንም ዶናልድ ትራምፕም ያነሱት ካለው የነዳጅን መቆጣጠር ሀሳብ ጋር ተይዞ ከኒኮላስ ማዱሮ ጋር ከተፈጸመው የጥር ወሩ ክስተት ጋር ብዙዎች ያመሳስሉታል። ትራምፕም ይህንን በግልጽ ተናግረዋልና ኒኮላስ ማዱሮን በዛ ኦፕሬሽን እሳቸው ከተያዙ በኋላ በቀላሉ የቬንዙዌላ ነዳጅ መቆጣጠር ችሎ ነበረ። ይህንን ነገር ግን በኢራን ላይ መድገም አልተቻለም። ካላት የኢራን የተለያዩ ወታደራዊ አቅም አንጻር ማለት ይችላል። ከዛም ውጭ ደግሞ ከስትራቴጂካዊ መገኛነቷ አንጻርና አሁን ደግሞ በሆርሙዝ ወሽመጥ ላይ ደግሞ ያስተላለፈችው ውሳኔን ተከትሎ እንዲህ በቀላሉ የሚታይ አልሆነም። የበለጠ ጦርነቱ ተባብሶ እንዲቀጥል በጣም ብዙ ጥፋት፣ ብዙ ድመት እንዲደርስ እያደረገ ይገኛል። ምናልባትም እንግዲህ ዓለማችን በእነዚህ ጥቂት ዓመታት ውስጥ ካየቻቸው ጦርነቶች ሁሉ አውዳሚው ሊባል የሚችል ነው። በርካታ ወደ 9 የሚደርሱ የቀጠናው ሀገራትንም እያነካካ ቀጥሏል። አሁንም በርካታ የኢነርጂ ፋሲሊቲዎች፣ የነዳጅ መሰረተ ልማቶች የጋዩ ነው። የውሃ ማጣሪያ እንግዲህ አካባቢው የውሃ እጥረት እንዳለበት ይታወቃል። አብዛኞቹ ውሃን ጨዋማ ውሃውን በማጥለል እንደሚጠቀሙ ይታወቃል። እንዲህ አይነት የውሃ ማጣሪያ ደግሞ መሰረተ ልማቶችም አሁን የጥቃቱ ኢላማ ሆኗል። በእስራኤልም በኩል እንዲሁ ኢራን የምትፈጽማቸው እስራኤል የምትፈጽማቸው ጥቃቶች አሁንም አሉ። እንግዲህ በሃይፋ በሚገኘው የነዳጅ መሰረተ ልማት ላይ ጥቃት መፈጸሙ ትላንትና ተዘግቧል። ከዛ ባለፈ በኢራንም እንዲሁ አሁንም ከፍተኛ ፍንዳታዎች እየተሰሙ ይገኛሉ። የሟቾች ቁጥርም ከ1900 በላይ መሻገሩን የተለያዩ መረጃዎች እየጠቆሙ ይገኛሉ። በሊባኖስም እንዲሁ ከ1200 በላይ ሰዎች ስለመሞታቸው ስለመገደላቸውን ብቻ ማር ለመነገራችን ላይ የሚፈናቀለውን በመቶ ሺዎች የሚቆጠር ነው። ቁስለኛውም እንዲሁ በሺዎች የሚቆጠር ሆኖ እየተመዘገበ ይገኛል። እንግዲህ እንዲህ አይነት ሰብአዊ ውድመቶችን እያደረሰ ቀጥሏል ጦርነቱ። ከዛ ባለፈ በዚሁ በሊባኖስ አካባቢ ደግሞ እስራኤል አሁንም ይሄ ከደህንነት ነፃ የሆነ ቀጠናን የመመስረትን ሁኔታ በደንብ እየገፋችበት ትገኛለች። በርካታ አካባቢዎችን፣ ሰፈራዎችን እየተቆጣጠረች ወደፊት እየገፋች ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁም እንዲሁም አሁንም የእስራኤል ጦር ተጨማሪ አካባቢዎችን ወደ ውስጥ ዘልቆ ወደ ሊባኖስ ዘልቆ እንዲቆጣጠርና ከስጋት ነፃ እንዲያደርግ የሚል መመሪያን ከሰጡ በኋላ አሁንም የእስራኤል ጦር ወደፊት እየገፋ ይገኛል። ይህን ተከትሎም ደግሞ ሂዝቦላ የተለያዩ ጥቃቶችን እያደረሰ ይገኛል። እንዲሁም ወደ 4 የሚደርሱ የእስራኤል ወታደሮችም ስለመገደላቸው ቢቢሲ በሰበር መረጃው አጋርቶታል። እና አሁን በተለይ እንዲህ አይነት ዋና ዋና ክስተቶች በጦርነቱ እየተመዘገቡ ይገኛሉ። ግን እንደው ያለፈውን አንድ ወር ደግሞ ስንመለከት በተለይ ጦርነቱ እዚህ ደረጃ ላይ ደርሳል ብሎ ማንም የገመተ አልነበረም። በርካታ ውድመቶችን፣ በርካታ ጥፋቶችን እያደረሰ ነው አሁንም የቀጠለው። ምንም አይነት ደግሞ የመቀዛቀዝ ሁኔታዎችን፣ አዝማሚያዎችን እየተመለከትን አይደለም። የበለጠ እየተባባሰ ስለመምጣቱ መረጃዎች የሚጠቁሙትና ከዚህ ጋር ተያይዞ በተለይ ያለፉትን አንድ ወር እንዴት ትመለከቷል? ምን አይነት ክስተቶች ነበሩ? ይህንንስ ደግሞ ገምተ ነበር ወይ? ያ በትራምፕም የገመቱት አይመስልም ይህንን አንድ ወር ድረስ ይደርሳል የሚለው። እንዳልከው መጀመሪያ ላይ በማዱሮ ልክ ነው መሪውን ቅድሚያ ከመግደል ከዛ በኋላ ቀጥሎ ያሉትን ለመቆጣጠር ቀላል ይሆናል የሚል ሀሳብ ነበራቸው በትራምፕ ደረጃ የነበረው። ስለዚህ የመጀመሪያ ታርጌታቸው የነበረም እንግዲህ መሪውን አያቶላ አሊ ካሚኒንና ሌሎች በዋናነት እሱን ይተካሉ፣ ከዛ ባለፈም ደግሞ ሌላውን የማደራጀት አቅም አላቸው ተብለው የሚታሰቡትን ዋና ዋና ጄኔራሎችን እንግዲህ በመጀመሪያው ቀን ጥቃት ነው መገደል የቻሉት አሜሪካውያን። ከዛ በኋላ ግን እንዳሰቡት አልሆነም። የኢራን ከሌሎች ሀገራት እንግዲህ አሁን ባየነው ባለፉት አንድ ወር ውስጥ ለየት የሚለው ግለሰብ ላይ የተመሰረተ አስተዳደር እንደሌላት መመልከት ችለናል። ምናልባት
አንድ መሪ ሲገደል የመበተን አይነት ነገሮችን እንመለከታለን። ወይም ደግሞ ስልጣን ላይ ለመምጣት የሚደረጉ ሙከራዎች አንድን ሀገር ሲያፈርሱ በተደጋጋሚ አይተናል በበርካታ ሀገራት ውስጥ። ከዛ ባለፈ ደግሞ ለጥቅም ተደራድረው ደግሞ ወደ ስልጣን የሚመጡ ሰዎችም ይኖራሉ በዛ መንገድ ውስጥ ማለት ነው። አያቶላህ ከስልጣን ሲገደሉ አያቶላ ከዛ ቀጥሎ የሚመጣው ሰው ከአሜሪካ ጋር ወዳጅ ይሆንና አካባቢውን ያረጋጋል፣ አሜሪካ የምትፈልገውን ነገር ታገኛለች የሚል ሀሳብ ማለት ነው። ሁለት አማራጮች ነበሩ። ወይ ሀገሪቱ የምትበጣበጥበት በውስጥ ችግሮች፣ አልበለዛም ደግሞ ለአሜሪካ ወይም ደግሞ እዛ ጋር ጥቅም ላላቸው ሀገራት፣ ጥቅሙን ለሚፈልጉ ሀገራት የሚመች መሪ ወደ ስልጣን ይመጣል የሚል ሀሳቦች ነበሩ። በቬኔዙዌላም የተመለከት ነው እንግዲህ የአሁኗ በማዱሮ ቦታ የተተኩት በዛ ልክ ነው እንግዲህ ለአሜሪካ ቅርብ የሆኑ ሰው መሆናቸውን ያሳዩትና ያ ነበር የተጠበቀው። ነገር ግን የሆነውን ስንመለከት ግን በኢራን በኩል ግለሰብ ሳይሆን ሲስተም እንዳለ መመልከት ችለናል። ምናልባት ሲሞቱ የተተኩት ሙጅተባ ካሜኒ እንዳለ ሆነው የተለያዩ የጦር ክፍሎች ደግሞ አዛዦች ሲገደሉ እነሱን ተክተው የሚመጡ ወዲያው የተዘጋጁ ሰዎች ያሉ ይመስል ወዲያው ነበር ሹመታቸውን የምንመለከተው። ከሹመታቸው ባለፈ ግን ያ ጦር ወይም ያ ኃይል ራሳቸው የሚመሩት ሰዎች ከሞቱ በኋላ የመበተን ወይም ሌላ የኃይል ፍላጎቶች አልነበሩ። በቀጥታ ረጋ ባለ መንገድ ስሙዝ የሆነ ትራንዚሽን ነበራቸው በመሪዎቹ ሲገደሉ ሌላ መሪ የሚመጣበት መንገድና ይሄኛው ነገሩን ሞር ከበድ አድርጎታል። ከዛ ባለፈ ደግሞ የኢራንን አቅም አሁን ባለፉት አንድ ወር ውስጥ የተመለከት ነው ምን ያክል የዓለምን ኢኮኖሚ መቆጣጠር በሚያስችል ደረጃ ስትራቴጂክ የሆነ ቦታ ላይ እንደምትገኝም ራሱ የተመለከትንበት አንድ ወር ነው። እንግዲህ ሆርሙዝ የነዳጅ እንቅስቃሴ ብቻ ነው ልንል የምንችለው መስመር አይደለም። ነገር ግን በዋናነት በዓለም ኢኮኖሚ ውስጥ ሚና ካላቸው ጉዶች ውስጥ ስናነሳው ምርቶች ውስጥ የምናነሳው ነዳጅን ነው። ነዳጅ በየትኛውም የዓለም ኢኮኖሚ ውስጥ እንግዲህ ፖለቲካል ኢኮኖሚውን ማንሳት እንችላለን። በዛ ውስጥ ሚናው ከፍተኛ ነው። መንግስታት በስልጣን ለመቆየታቸው ሌሎች ጦርነቶች ውስጥ ላለመግባታቸው ነዳጅ የማግኘትና ያለማግኘት ነገራቸው ምን ያክል እንትን እንደሚል ተመልክተናል። እንግዲህ በሀገራት መካከል ነዳጅ ሲገኝ ራሱ በጎረቤት ሀገራት መካከል እርስ በርስ ግጭቶች ይነሳሉ በጎረቤት ደረጃ። ከዛ ባለፈ ደግሞ በሀገራት ደረጃ እንግዲህ የዚህ ጎረቤት ራሱ የምንመለከተው ነው። እንግዲህ የተፈጥሮ ሀብት ሲገኝ ሱዳን ላይ ያየ ነው። ያንን ተፈጥሮ ሀብት ለመያዝ እንግዲህ በደቡብ ሱዳንና በሱዳን መካከል የነበረው ሁለት ሀገር እንዲፈጠር ያደረገ ያን ያክል ፓወር ያለው የተፈጥሮ ሀብት ነው። እንግዲህ ነዳጅ የምንለው ደግሞ ትልቁ ነው። ነዳጅ በየትኛውም የፖለቲካ ውሳኔ ውስጥ በየትኛውም የፖለቲካና ኢኮኖሚ ሂደት ውስጥ ሚናው ከፍተኛ ከሆነ ያንን መስመር ተቆጣጠርን ማለት የትኛውም አይመለከተኝም የሚል ሀገር እንዳይኖር እናደርገዋለን ማለት ነው። ስለዚህ ያንን የተመለከት ነው። ኢራን ያለችበት ስትራቴጂ ምን ያክል ስትራቴጂክ ሎኬሽኗ ቦታዋ ምን ያክል እየጠቀማት እንደነበር ተመልክተናል። ከዛ ባለፈ ደግሞ ምንም እንኳን ሁቲ ዘጌት ብሎ ቢቀላቀልም የጦርነቱን ሁኔታ መቀላቀሉን ቢያውጅም ሄዝቦላ በኩል ግን ከፍተኛ የሆነ ጥቃትን ነው እየተመለከትን ያለ ነው። የሄዝቦላ አቅምን ራሱ ከተገመተው በላይ ሆኖ እንዲገኝ አድርጎታል። በእስራኤል ላይ የሚፈጽማቸው በየቀኑ የሚፈጸሙ ጥቃቶች ማለት ነው። ያ ደግሞ ማለት እንግዲህ የእስራኤልን ጦር ለመከላከል በተለያየ አቅጣጫ በሚፈጸሙ ጥቃቶች እንዲወጠር የሚያደርግ ስትራቴጂን እንግዲህ አሁንም እየተከተሉ ተመልክተናቸዋል። እንደ አጠቃላይ ጦርነቱን ስንመለከተው ከተጠበቀው በተቃራኒ በሚባል ደረጃ ነው። እንግዲህ የመጀመሪያዎቹን ቀናቶች ስንመለከት የመጀመሪያዎቹ ጥቃቶችና ከፍተኛ መሪዎች ጄኔራሎች የሃይማኖት መሪውን አያቶላ አሊ ካሜኒን ጨምሮ የፖለቲካ መሪዎቹን ጨምሮ ሲገደሉ ኤክስፔክት የምናደርገው ነገር ወይ እንደ ቬኔዙዌላ ማዱሮ ሌላ መንግስት ይተካል አሊያም ደግሞ ብጥብጦች ይነሳሉ የሚል ነገርን አብዛኛው ሰው ሊገምት ይችላል። በትራምፕም ውስጥ እንግዲህ ሊኖር የሚችለው ጉዳይ ያ ነው። የመጀመሪያው ጥቃት ውጤታማ መሆኑን ሲያረጋግጡ ቀጥሎ ፍላጎታቸውን ለማስፈጸም ማንን የመሾም የሚል ሀሳብን ከዛስ እንዴት ነው የምንቆጣጠር የሚል ሀሳብን እንጂ በዚህ ደረጃ ገፍቶ የሚመጣ የወታደራዊ አቅምን ይጠብቃሉ ብዬ አላስብም። ጦርነቱን ከጀመሩበት እስካሁን ድረስ ባለው ጊዜ ውስጥ ማለት ነው። ለዛም ነው ትራምፕ የተለያየ አቋማቸውን ሲያነሱና ሲቀይሩ የምንመለከተው። የድርድር ሀሳብን ያነሳሉ፣ ወዲያው ደግሞ ጥቃት እንፈጽማለን ይላሉ፣ እንቆጣጠራለን ይላሉ። እንደለመዱት ደግሞ እንግዲህ በተለያዩ ቦታዎች እንደምንመለከተው ማስፈራሪያዎችን ሲሰነዝሩ እንመለከታለን። በዚህን ያክል ቀን ውስጥ እንደዚህ ማታደርጉ ከሆነ ይላሉ፣ ቀኖቹን ያራዝማሉ። እንደዚህ አይነት ነገሮችን በትራምፕ እንግዲህ ባለፉት አንድ ወር ውስጥ ተመልክተናል። በኢራን በኩል ደግሞ ስለ ድርድር የሚባል ነገር ምንም አይነት ሀሳብ እንደሌላቸው በተደጋጋሚ በቃል አቀባዮቻቸውም በጦር ጄኔራሎቻቸውን በኩል እየተመለከትን ነው። ከዛ ባለፈ ደግሞ በኢራን ውስጥ የተመለከትነው እንግዲህ ከፖለቲካዊው መሪዎች በተለየ መልኩ ወደፊት ሲመጡ ያየናቸው የወታደራዊ መሪዎች ናቸው። በቃል አቀባይነትም የጦሩን ሁኔታም ያለውን የሀገሪቱን ሁኔታም ሲያስረዱ የምንመለከተው ምናልባት ፔዚሽኪያንንም ሆነ የውጭ ጉዳይ ሚኒስቴሩንና ቃል አቀባያቸውን በተለያየ ጊዜ እንመለከታቸዋለን። ነገር ግን
ያለውን ወቅታዊ ሁኔታ ኢቭን ስለ ድርድርም እንኳን የአይአርጂሲ ቃል አቀባይ ነው ወዲያው መጣው መግለጫ ሲሰጡ የምንመለከተውና የሲቪል አስተዳደሩ አሁን ላይ በአይአርጂሲ በከፍተኛ ሁኔታ በወታደራዊ ተቋማቱ እየተዋጠ የሚመስል ሁኔታ ውስጥ ነው ያለው። ምናልባት የድርድርና ሌሎች ጉዳዮችን የሚያስኬዱበት ፍላጎቶች ካሉ የሚያስኬዱበት ነገር በዛ በኩል ሊመራ ይችላል። ነገር ግን አሁን ባለው ሁኔታ የወታደራዊ ስርዓቱ አይአርጂሲ እና ሌሎች ወታደራዊ አደረጃጀቶች አካባቢውን ጦርነቱን አሁን ያለውን ሁኔታ ምን እያስተዳደሩትና እየመሩት እንደሆነ የተመለከትንበት አንድ ወር ነበር ማለት ነው እንዳጠቃላይ ስንመለከት። ከዛ ውጭ እንግዲህ ወሩን ስንገመግመው ሌላው ምንድነው የሌሎች ሀገራትን ተሳትፎ መመልከት እንችላለን። እንግዲህ ሀገራቱ አንዳንዶቹ በጠበቅናቸው ልክ ይሳተፋሉ ብለን ስንጠብቃቸው በወዳጅነታቸው ልክ የሸሹበት ነገር አለ። ትራምፕን በተደጋጋሚ ተናግረዋል። እንግዲህ ኔቶን ጠብቀው ነበረ። ምክንያቱም ኔቶን በአሜሪካ በጀት ነው ከፍተኛ በጀት የሚያገኘው ከአሜሪካ እስከሆነ ድረስ አሜሪካ እስከተነካች ድረስ ይገባል የሚል አይነት ምክንያቱም የአሜሪካ ጦር ሰፈሮች ጥቃት ተፈጽሞባቸዋል። ከዛ ባለፈ ደግሞ አንድ ሀገር ከተነካች የሚለው የኔቶ አንቀጽን መሰረት አድርጎ ነው ኤክስፔክት የሚያደርጉት። ትራምፕም ያው የትራምፕ አዝዛቸዋለሁ የሚለው ስሜት እንዳለ ሆኖ ህጋዊ መሰረትም ይኖረዋል አንድ ሀገር የምትነካ ከሆነ የሚለውን ህጉን መሰረት አድርገን ስናነሳ ማለት ነው። ከዛ አንጻር ግን ኔቶ ስጋቱን በመፍራት ቢገባ ምን ይዞብኝ ይመጣል የሚለውን ነገር እንግዲህ ቀድሞ ከማሰብ በሚመስል መልኩ ጥቃቱ ላይ በቀጥታ ላለመሳተፍ ጥረት አድርጓል። ነገሮች ድርድር እንዲፈቱ ያንን ግን ትራምፕ አልወደዱትም። ከዛ ባለፈ ደግሞ በሀገር ደረጃ ስፔንን መመልከት እንችላለን። እንደ አንድ ነጠላ ሀገር ስንመለከት እንግዲህ ስፔንም የአየር ክልሏን ለአሜሪካ እስከ መከልከል ድረስ የሚደርስ ከዛ ባለፈ በመጀመሪያዎቹ ጊዜያትም የመጀመሪያዎቹ የጦርነቱ ጅማሬ ወቅትም ወደ ጦርነት እንዳይገባ ወደ ድርድር እንዲመጡ ሀገራቶቹ ንግግር እንዲፈቱ እንደማትደግፍ ጦርነቱን ቀድማ ከተናገሩት ሀገራት መካከል ነች እንግዲህ ስፔንና ይህንን ስንመለከት ጦርነቱን በቀጥታ ይሳተፋሉ ወይም አሜሪካን ይደግፋሉ የምንላቸው ሀገራት ዘወር ሲሉ የተመለከትንበት መንገድ አለ። ከዛ በተለየ ደግሞ ዜሌንስኪ ድጋፋቸውን ያሳዩበትን መንገድ ተመልክተናል በዚህ አንድ ወር ውስጥ። በኢራን ሳይድ ስንመለከት ግን በቀጥታ ድጋፍ እየተደረገለት ነው የሚባሉ ነገሮች ባይሰሙም እንኳን ኤክስፔክት የሚደረጉት ወታደራዊ፣ የቴክኖሎጂ፣ የስለላ መረጃዎችን በመስጠት ረገድ ግን ቻይናና ሩሲያ ድጋፎችን እያደረጉ ነው የሚሉ መረጃዎች ይወጣሉ። ኦፊሻሊ ግን ድጋፍ እያደረገን ነው የሚል ነገርን አልተመለከትንም። በሁለቱም በኩል ዜሌንስኪ እንዳደረጉት ማለት ነው። ዜሌንስኪ ድጋፍ እያደረጉ መሆናቸውን የለመዱትን የድሮን የመከላከል አቅማቸውን እዛ ላይ ለመተግበር ሙከራዎች እንደሚያደርጉና እንደሚያስተምሩ አሰልጣኞች እንደሚልኩ ሁሉ በተግባር በግልጽ ሲናገሩ የተመለከትንበት አንድ ወር አልፏል ማለት እንችላለን። እንዳጠቃላይ እንግዲህ ጃንዋሪ 2025 ወይም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለሁለተኛ የስልጣን ዘመናቸው አሸንፈው ፕሬዚዳንት ሲሆኑ ትልቅ ተጽዕኖ ያሳድራሉ ተብለው ከተጠበቁ ሀገራት መካከል ኢራን ቀዳሚዋ ነበረች። በተለይ በመጀመሪያው ስልጣን ዘመናቸው ወቅት ያሳለፏቸው የነበሩ ሃርሽ ኮንሲኩዌንሶች ወይም ደግሞ ከባባድ ውሳኔዎች ምክንያት በኢራን ላይ በቀጣይ የሚወስዷቸው እርምጃዎች ጠበቅ እንደሚሉ ተገምቶ ነበር። እንግዲህ 2015 ላይ ተፈርሞ የነበረው የኒኩሌር ስምምነት ቀደውት ወጡ። ከዛ በኋላ ደግሞ ከባባድ ማዕቀቦች በኢራን ላይ እንዲጠናከሩ አሁንም ድረስ ይህንን ስምምነት ያነሱታል። ባራክ ኦባማ ያኔ በአሜሪካ ታሪክ በጣም ዘዳምስት ወይም ደግሞ በጣም የወረደ ስምምነት የፈረሙት አሜሪካ የፈረመችው ከኢራን ጋር ይኸው የኒኩሌር ስምምነት ነው፣ መሆን አልነበረበትም፣ ያንን እያስተካከል ነው የሚልም ደግሞ ምክንያት ይሰጣሉ። ለዚህ ለጦርነቱ ምን ያላሳማኝ ነው የሚለው ጉዳይ አሁንም አከራካሪ ሆኖ ቢቀጥልም እንኳን ልክ ይሄ ከሆነ በኋላ ግን በዚህ ያህል ልክ ግን ይጠበቅ አልነበረም። ከዛ በፊት እሳቸውን ከመምጣታቸውን በፊት የጋዛው ጦርነት ይታወቃል። በዋናነት ደግሞ እስራኤልና ኢራን በቀጥታ ሚሳኤል ሊታቆሱ ያደረጋቸው ከዚህ ቀደም እርግጥ አነስ ያሉ ጉዳዮች ነበሩ። ግን በዚያ ደረጃ ደግሞ ትልልቅ ሁነቶች እንዲፈጠሩ ያደረገው ደግሞ ይኸው የጋዛ ጦርነት ነበር። ይኸው በሐማስ ጥቅምት 7 ላይ የተፈጸመው ጥቃት ምናልባት ተገድሏል አብዛኞቹ የሐማስ መሪዎች። የሀያ ሲንዋር ይህን ነገር አስቦት ነበር ወይ? ምናልባት በአሜሪካና እስራኤል በኢራን ላይ ጥቃት ይፈጽሙ ነበር ወይ? አያቶላ አሊ ካሜኒ የሚያክሉ ደግሞ መሪ ይገደሉ ነበር ወይ? ምናልባት ይህንን ጥቃት ሲያስቡ በዚህ ያህል ደረጃ በዓለም ላይ በኋላ በስፋት እናነሳዋለን። እኛም ሀገር ላይ ዳፋው ምን ያህል ተጽዕኖ ያሳድር እንዳለ በዚህ ያህል ልክ ተጽዕኖ ያሳድር ነበር ወይ? አውዳሚ ይሆን ነበር ወይ? ዓለምን እንደዚህ ይቆላልፎ ያስቀመጣት ነበር ወይ? ያሰናክላት ነበር ወይ የሚለው ነገር ታስቦ ነበር ወይ የሚለው ነገር መለስ ብለን እንድታስብ ያደርጋል። ከዛ በኋላ ግን እንግዲህ ያው የፈሩት ይደርሳል እንደሚባለው አይነት ተረት ነው። አሁን ያ ነገር ተጠብቆ የነበረው ነገር አልቀረም። አንድ በአንድ ሁሉም ነገር እየደረሰ ነው። አያቶላ አሊ ካሜኒ በመጀመሪያው ጥቃት ቀን ተገደሉ። ከዛ በኋላ አሁንም ወደ ኋላ የማፈግፈግን ሁኔታ አትመለከትም። ትላንትና መግለጫ ሰጥተው ነበረ ጠቅላይ ሚኒስትር ቤንያሚን ኔታንያሁ 50% ያህል
አላማዎቻችንን አሳክተናል ግን ቀሪው ምን ያህል ጊዜ እንደሚወስድ አናቅም ነው የሚሉት። ዶናልድ ትራምፕ በተመሳሳይ መልኩ ከዚህ ቀደም ያስቀመጧቸው ታይም ላይኖች ነበሩ። በዚህ ያህል ጊዜ እናጠናቀቃለን የሚል ነገር ሳምንታትን እየሰጡ አሁን ግን እንዲህ ነው ብዬ ጊዜው መናገር አልችልም። ነገር ግን በጣም በጥሩ ሂደት ላይ ነን። ምናልባት በጣም ፓራዶክስ አሉ። የፕሬዚዳንት ዶናልድ ትራምፕ መግለጫዎች እርስ በርሳቸው በጣም የሚጣረሱ ናቸው። ለምሳሌ ስምምነት ድርድር እያደረግን ነው፣ በጣም ጥሩ የሚባል ድርድር ሂደት ውስጥ ነው ያለነው የእግረኛ ጦር ይላሉ። ከዛ በኋላ ግን በኢራን በኩል ደግሞ ረማን ምንም ድርድር የሚባል ነገር የለም፣ እየተደራደርን አይደለም፣ ኢቨን ለድርድር አሁን ቦታው አይደለም፣ ጊዜው አይደለም፣ ምትታመንም አይደለም። አሜሪካ ደግሞ በዚህ በድርድር ላይ የምናምናት ሀገር አይደለችም። እንደውም እያሉ ያሉት ኢራናውያን በቦምብ እየተደበደቡ ማን ነው ለድርድር የሚቀመጠው ሁሉ ብሏል የውጭ ጉዳይ ሚኒስትሩ ቃል አቀባይ። ላይክ በዚህ ደረጃ ነው በኢራን በኩል እየወጡ ያሉ መግለጫዎች የሚያሳዩት። ትራምፕ ደግሞ አይ እየተደራደርን ነው፣ ከማን ጋር ነው የምትደራደሩት? ለምን ስም አንጠቅስም? እንደውም እሳቸው ያሉት ምንድነው የመጀመሪያዎቹ መሪዎች ገለናል፣ ሁለተኛ ጊዜ ተሾሙ፣ ሁለተኛውም ላይ ተሾሙትን ማቁሰለናል ወይም ገለናል። እንግዲህ ሞሳባ ካሚኒን ማለት ሊሆን ይችላል። ሞሳባ ካሚኒን በግልጽም ብሏል። እሳቸው በጣም የሉ ማለት ይችላላችሁ፣ በጣም በጽኑ ተጎድተዋል። እሳቸው አይደለም ሀገሪቱን እየመሩ ያሉት። አሁን ሀገሪቱን እየመሩ ያሉት ሶስተኛ እንግዲህ አያቶላህ ካሚኒ ከሞቱ በኋላ ሶስተኛ ላይ ተሾሙ የሆኑ ከፍተኛ ኃላፊዎች አሉ። ከነሱ ጋር ነው ከነሱ ጋር ጥሩ የሆነ ግንኙነት አለን የሚል ነገር አስታውቋል። ምናልባት እዚህ ጋር በክፍተትነት የሚነሳው ምናልባት ኢራን እጅ ልሰጥ ትችላለች ተብሎ የሚታየው ክፍተት ይሄኛው ነው። እንግዲህ አንዱ ስማቸው የሚጠቀሰው ከነዚህ መሪዎች መካከል የፓርላማው አፈ ጉባኤ መሐመድ ጋሊባፍ ናቸው። እሳቸው ሊሆኑ ይችላሉ። እሳቸው በተወሰነ መልኩ ሞዴሬት ናቸው። በእርግጥ ልክ ከዚህ ቀደም እንደነበሩት መሪዎች ጠንካራ የሆኑ ማስጠንቀቂያዎችን ሲያስተላልፉ ብዙም አንሰማም። ነገር ግን ማለት ያለባቸው ነገር ደግሞ በልኩ ይላሉ። ልክ እንዲህ አይነት ልክ እንደ ውጭ ጉዳይ ሚኒስትሩ አባስ አራግቺ እና አንዳንድ ጊዜ ለምን አልተገደሉም እነዚህ? በእርግጥ ኢራን ብላለች፣ ወይም ደግሞ የተባበሩት መንግስታት ድርጅት የኢራን ተወካይም ለተመድ ለአንቶኒዮ ጉተሬዝም ይህንን ነገር መልእክት በደብዳቤ ሰደዋል። ምንድን ነው ያሉት? እሳቸው ላይ የውጭ ጉዳይ ሚኒስትሩና እንዲሁም ደግሞ ፓርላማ አፈ ጉባኤ አሁንም ለሰውዬ መሐመድ ጋሊባፍ ላይ ጥቃት እየተሰነዘረ ነው፣ ተደጋጋሚ ጊዜ እያመለጡ ነው እና ይህንን ነገር ማቆም አለባችሁ የሚል ነገር አስታውቋል። ምክንያቱም ከማን ጋር ነው ታዲያ ኢራን አሁን እንግዲህ ድርድር የሚባል ነገር አይኖርም። እንግዲህ እነሱ ደግሞ የሚገደሉ ከሆነ እንደዚህ ፕሮሚነንት የምትላቸው ወይም እንዲህ ልጠቅሳቸው የምትችላቸው የኢራን ኃላፊዎች በነገራችን ላይ አይኖሩም ማለት ነው። አሊ ላርጃኒ ነበሩ፣ እሳቸውም ተገደሉ። ከዛ በኋላ የምንጠቅሳቸው በጣም ብዙ ነበሩ። እነሱ ሁሉ በዚህ ጦርነት ውስጥ ህይወታቸውን ይጋጡ ከመሆኑ ጋር በተያያዘ እና እሳቸው በእርግጥ ይህንን እያሉ ነው። ድርድሩ በጣም በተሳካ ሁኔታ ላይ ይላሉ፣ ግን ደግሞ ያ ነገር ይሆን አይደለም። የሰጡትን ደግሞ ቀነ ገደቦች ለምሳሌ 48 ሰዓት ሰጥተው ነበረ፣ ከዛም 5 ቀን አራዘሙት። አሁንም ደግሞ ኢራን እጅ ልሰጥ አልቻለችም፣ ልታጎበድድ አልቻለችም። ኢቨን ለድርድር እንኳን ፈቃደኛ ነኝ፣ ለድርድር እንኳን በሬ ክፍት ነው የሚል ነገር እንኳን በይፋ እያስታወቀች አይደለም። በእርግጥ እዚህ ጋር ሌላው እንግዲህ ፖለቲካ ላይ ይሄ ነው አይሆንም ልትለው የምትችለው ነገር የለም። ወይም ደግሞ ኢራን እየተደራደረች አይደለም ብለህ ሙሉ በሙሉ ደግሞ በራስ መተማመን ልትለው የምትችለው ነገር አይደለም። ቢሃይንድ ዘ ከርቴን ከመጋረጃው በስተጀርባ ሊኖሩ የሚችሉ ድርድር ሂደቶች ደግሞ ሊኖሩ ይችላሉ። ኦፍ ኮርስ የሚጠበቅም ነው። ነገር ግን በይፋ ግን የገለጸች አይደለም። ያን ደግሞ የሚያሳየው ኢንዳይሬክትሊ አንስተዋል በኢራን በኩል በሌሎች አደራዳሪ አካላት በኩል እነዚህ አይነት ነጥቦችን አቅርበዋል። አሜሪካ 15 ነጥብ አቅርባ ነበርና እነዛን ነጥቦች ደግሞ በጣም የተጋነኑና አንሪያሊስቲክ ናቸው፣ ወደ እውነታው ልናመጣው የማንችላቸው አይነት ነጥቦችን ነው አሜሪካ ያነሳችው። ስለዚህ ለመደራደርና ተነጋግሮ ለመስማማት የሚያስችሉ እንደውም ወደ እውነታው የቀረቡ ያልሆኑ ሀሳቦችን ስላነሱ ያን ያክል የመደራደርና ለድርድር የመቅረብ እድላችን ያን ያክል ነው የሚል ነገር ነው አውስተዋል። ትራምፕ ግን ከ15ቱ ነጥቦች ውስጥ አብዛኞቹን ኢራን ተስማምታለች ነገራችን ላይ እና እርስ በርሱ በጣም የሚጣረስ ነገር ነው። እንግዲህ ለምንስ ይህንን ጉዳይ አራዘሙም? አሁንም ጥቃቶች ስለቀጠሉ አሁንም ኢራን ከአቋሟ ከዚህ ቀደም ከነበራት አቋም ፈቀቅ ባለማለቷ ምክንያት ነው አሁንም ይህን ቀን እያራዘሙ ያሉት። ወታደራዊ አቅም ደግሞ ድርድርን ማተር ያደርጋል። ምንም ጥያቄ የለም። ወታደራዊ አቅም ብቻም አይደለም። በነገራችን ላይ ይሄ ነው የማይባል በጣም ከፍተኛ የሆነ ኪሳራ በአሜሪካ በኩል እየተስተናገደ ስለመሆኑ መረጃዎች እየጠቆሙ ነው። በቅርብ እንኳን የውስጥ ጫናውም እንዳለ ሆኖ በቅርብ እንኳን በሳውዲ አረቢያ ባሳለፍነው አርብ የተመታ አንድ ጦር ጀት አለ። እሱ እንኳን ኢን ሚሊየንስ ዶላር የሚያወጣ ትልቅ የጦር አውሮፕላን ነው እንግዲህ ጉዳት የደረሰበት። ከዛ በኋላ ደግሞ እንዲሁ የጦር የሚሳኤል መከላከያ ራዳሮች ከጥቅም ውጭ ሆኗል። ቁጥራቸው ቀላል የማይባል ደግሞ የአሜሪካ ወታደሮች በዚህ ጦርነት ውስጥ ህይወታቸውን አጥተውበታል። አሁን ይሄ ሁሉ ነገር ምንድነው ትርፉ? ወይም ደግሞ ምን ነበር የመጀመሪያው አልቲሜት ፐርፐዙ ምንድን ነበር? የተጀመረበት ነገር ምንድን ነበረ ብለህ ስታነሳ ይሄ ነው ብለህ ምክንያት የምታስቀምጠው አይደለም። በእርግጥ በእስራኤል በኩል ያሉ የህልውና ጥያቄዎች አሉ፣ የህልውና ስጋቶች አሉ። ከዚህ ቀደምም
ላለፉት እንግዲህ በርካታ አስርተ ዓመታት ጥያቄ ሆኖ ወይም ስጋት ሆኖባት የመጣው በጣም ብዙ ጉዳዮች አሉ። ይሄ በእስራኤል በኩል የሚነሳው ስጋትና ሀሳብ ነው። ነገር ግን አሜሪካ በዚህ ጦርነት ውስጥ የተሳተፈችበት ደግሞ ዋናው ምክንያት ምንድን ነው የሚለውን ጉዳይ ደግሞ ስትፈትሽ እንግዲህ አብዛኛው በኋላም ደግሞ የወጡ ሪፖርቶች የሚያሳዩት በኔታንያሁ ጫና እንዲሁም ደግሞ በእስራኤል ደግሞ ከፍተኛ ግፊትና ጫና ወደ ጦርነቱ እንደገባች ነው እንግዲህ እየተነሳ የሚገኘው። ከዛ በኋላ ግን ትራምፕም ራሳቸውም አምነዋል። እኔ እንደዚህ ኢራን ይህን ያህል ጥቃት ትፈጽማለች ብዬ አልጠበቅኩም ነበር። በተለይ ደግሞ አሁን ላይ ትልቁ የጥቃቱ ሰለባ የሆኑ ያሉ ደግሞ ሀገራት ከአሜሪካን በላይ በነገራችን ላይ የገልፍ ሀገራት ናቸው። ጫናም እያሳደሩ ነው በደንብ ይሄ ለ5 ቀን ብለው ገፉ። ከዛ በኋላ ደግሞ ድጋሚ ለ10 ቀን እንዲገፉ ያደረጋቸው የእነሱም ጥያቄ ነው። እስከ ኤፕሪል 6 ድረስም ገፍተውታል። ይህንን በኢራን ላይ ከባድ የሆነ ጥቃትን የመፈጸም ጉዳይ አሁንም እየዛቱ ነው። በነገራችን ላይ በተለይ ውሃ ማውጫ እንትኖች ላይ መሰረተ ልማቶች ላይ የኤሌክትሪክ መሰረተ ልማቶች ላይ አሁንም ደግሞ ገና ያልተመቱ ደግሞ የኢራን የነዳጅ መሰረተ ልማቶች አሉ። እነሱን ሙሉ በሙሉ ከጥቅም ውጭ እናደርጋለን እናጋያለን ብለው ይዝታሉ። ኢራን ደግሞ በመልሱ የገልፍ ሀገራትን የውሃና የኢነርጂ የኦይል የነዚህ የጋዝ ምርቶችን የሚያመርቱባቸውን ማጣሪያዎችን ፋብሪካዎች ላይ ጥቃት ሲፈጽም በተደጋጋሚ አይተናል። ለገልፍ ሀገራት ደግሞ ነዳጅ፣ ውሃ እንዲህ በቀላሉ የሚታዩ አይደሉም። መሰረታዊ የኢኮኖሚና የመኖር ፍላጎቶች ናቸው። ነዳጅን ለሀገራቸው ለገልፍ ለሚባሉ ሀገራት እንዳጠቃላይ ከፍተኛ የኢኮኖሚ ምንጫቸው ነው ነዳጅ የሚባለው ነገር። የዲፕሎማሲያቸው አቅም ነው። እንግዲህ ነዳጅን መያዝና መልቀቅ ምን ያክል ተሰሚነታቸውን ከፍ እንደሚያደርገው ግልጽ ነው። ያንን እንመለከታለን። ስለዚህ የገልፍ ሀገራትን ጉዳይ ስናነሳ ሁለት ነገሮች በዋናነት ይነሳሉ ነው የነዳጅና የውሃ ጉዳይ። እንግዲህ ነዳጅ ኢኮኖሚያቸው ላይ ያለው ሚና ካወቅንና ካየን የዲፕሎማሲ ሚና በተመሳሳይ ውሃ ላይ ደግሞ እንግዲህ ያላቸውን ዝቅተኛ አቅም የመጠጥ ውሃ የማግኘት እድላቸው ዝቅተኛ ስለሆነ በተጣርቶ የሚመጣ ፕሮሰስ ነው። እነዛን ማጣሪያዎች ጥቃት ተፈጸመባቸው ማለት እንግዲህ ለዜጎቻቸው ያንን የማቅረብ ግዴታ ውስጥ ይገባሉ መንግስታቱ። ያንን ለማቅረብ ደግሞ የሚፈልገው ከፍተኛ ኢኮኖሚ ወጪ አለ፣ ጊዜ አለ። ይሄ ደግሞ ጊዜ የማይሰጥም ጉዳይ እስከሆነ ድረስ ማለት ነው። ይሄኛው ጉዳይ እንዳይፈጸም ቀድመው ትራምፕ ላይ እንግዲህ መማጸንና ጫና የማድረግ ነገርን ያመጣሉ ነው። አሁን የሚሊታሪ መሰረተ ልማቶች ላይ ጥቃት ሲፈጸም የሚሊታሪ መሰረተ ልማቶች ላይ ጥቃት ትፈጽማለህ በመልሱ ማለት ነው ኢራን እያደረገች ያለችው። ነገር ግን የነዳጅና ሌሎች ማጣሪያ ጉዳዮች ላይ ሲመጣ ተመሳሳይ ጥቃቶችን በገልፍ ሀገራት ላይ ትፈጽማለች። እንግዲህ እነዚህ ሀገራት አንደኛ የጦር ሰፈሮቹን የአሜሪካን ስለፈቀዱ እዛ አካባቢ ላይ ስለሚገኝ ጥቃቶቹ ከዛ ይነሳሉ የሚል ነገሮች ይኖራሉ። ሁለተኛ ደግሞ ዲፕሎማሲያዊ ጫና ማድረስ ይችላሉ በአሜሪካ ላይ ጦርነቱ እንዲቆም ሌላም ነገሮች እንዲመጡ የሚል ነገርን በማንሳት ነው። ስለዚህ እነዚህ ነገሮች እንግዲህ የነዳጁ ኢኮኖሚው ላይ ምን ያክል እንደሚጎዳቸው ግልጽ ነው የገልፍ ሀገራትን። የውሃው ደግሞ ህዝባቸውን ምን ያክል ጫና ውስጥ እንደሚያስገባው ግልጽ ነው። እንግዲህ ቅድም ያነሳነው ጉዳይ ምንድን ነው? የገልፍ ሀገራት ምናልባት ነዳጅን ስለሚያመርቱ ለራሳቸው ፍጆታና አቅርቦት የሚሆን ነገር አያጡም ብንል እንኳን የውሃ አቅርቦት ግን ችግር ውስጥ ይከታቸዋል። እንግዲህ የውሃ አቅርቦት የሚያስገባቸው ችግር ምን ያመጣል? የህዝቡን ጥያቄ ማንሳት፣ ሌሎች ህዝባዊ ተቃውሞዎች ምናምን መምጣታቸው አይቀርም። ምክንያቱም ህዝቡ ችግር ውስጥ ነው ያለው። ሌሎች እንግዲህ ባለፈው የሚያነሳ ናቸው የነዳጅ መስመሮቹ መዘጋት ትናንሽ የምንላቸው መንግስታት መንገዳገድ ውስጥ ያሉ መንግስታትን የባሰ ችግር ውስጥ ነው የሚከታቸው። የገልፍ ሀገራትን ደግሞ እንደው ነዳጅን ከቨር ማድረግ ይችላሉ ለሀገር ውስጥ ምርታቸው ብንል እንኳን የውሃ አቅርቦታቸው የሚመታ ከሆነ ተመሳሳይ ጣፋንታ እንደሚገጥማቸው ግልጽ ነው። ስለዚህ ከዚህ በመነሳት ነው እንግዲህ ኢራን እነዚህ አይነት ጫናዎችን እንዲያደርጉ በሚል የገልፍ ሀገራት ላይ ጫናዎቹን ያበረታቸው በተደጋጋሚ የምንመለከተው ጎረቤት ሀገራት ናቸው። ሰው ጫና ማድረግ አለባቸው በሚል እነዚህ አይነት ነገሮችን እያደረገች እየተመለከትን ነው። እንግዲህ አሁንም የሚቆም አይመስልም። በተመሳሳይ አሁን ኩዌት ላይ የሚያየነው ጥቃት ከሳውዲና ከኩዌት ነዳጅ ቀርቶ ሄድ የነበረን ታንከር እንግዲህ የተመታበትን ተመልክተናል። እነዚህ ነገሮች ስንመለከት ጥቃቱ አሁንም የሚቀጥል መሆኑን ያሳያል። ምክንያቱም በአሜሪካና በእስራኤል በኩል የሚፈጸሙ ጥቃቶች እስከቀጠሉ ድረስ ኢራን አጸፋ ምላሽ መስጠቷ እንደምትቀጥል እንግዲህ በተግባርም እያየን ነው። መሪዎቹም ደግሞ በተደጋጋሚ ሲዋሩ እየተመለከተን ነው። ከዛ አንጻር እንግዲህ አሁንም አንድ ወር ሞልቶታል እና እረፍት ያደርጋል ወር ሌሎች ነገሮች ይመጣሉ የሚል ነገር ያለ አይመስልም። አሁን ባለው የጦርነት ሂደት ስንመለከተው ማለት ነው። ከዛ አንጻር የሚረጋጋበት እድል አለ ለማለት ይከብዳል። ከዛ ባለፈ የተኩስ አቆም የሚባል ነገርም ለመቀበል ፈቃደኛ አይደሉም። ጦርነቱን ማቆም ካልሆነ በስተቀር እረፍት ወስዶ መመለስ የሚባል ተኩስ አቆም አይነት ነገርን ለመቀበል ፈቃደኛ አይደሉም። ምንድነው ደግሞ እንግዲህ በተደጋጋሚ እንደምናነሳው ዩክሬንና ሩሲያ ጦርነት ላይ አንስተነዋል። ሁለቱ ሀገራት ለመቀራረብ ያላስቻላቸው የሚያቀርቧቸው ቅድመ ሁኔታዎች ናቸው። እንግዲህ ትራምፕ ያቀረቡት 15 ነጥብ ያለው ቅድመ ሁኔታ ጦርነቱ የተጀመረበት ዋና ምክንያት ነው። ኢራንም ያንን ማድረግ ስለማትፈልግ ነው እዚህ ሁሉ ጫና ውስጥ የገባችው። ያንን አለማድረጓ ነው የራሷን ደህንነት ለማስጠበቅ ቅድሚያ መስጠቷ እና አሜሪካ ደግሞ በስጋት
የሚያዩቸው ነገሮች እንዲወገዱ መፈለጋቸው እንዳይቀራረቡ አድርጓቸዋል። ከዛ ባለፈ ኢራን የምታቀርባቸው ነጥቦች አሉ። ፔዜሽኪያንም 1-3 ነጥቦችን ያክል በዋናነት በቀዳሚነት አቅርበው ነበርና እነዚህ ነጥቦች ወደ ጋራ ይመጣሉ ብለን ስንመለከት አሁን ካለው ወታደራዊ መካረር አንጻር ለመቀራረብ ሩቅ ይመስላሉ አሁን ባለው ሁኔታ። ነገር ግን እንዳልነው የገልፍ ሀገራት የሚያደርጉት ጫና ከዛ ባለፈ የትራምፕ የውስጥ የፖለቲካ ጫናዎች ፖለቲካዊ ውሳኔዎቹን እንግዲህ ጫና ሊያሳድሩበት ይችላሉ። እንግዲህ ምክር ቤቱ የበጀት ጥያቄ ሊይዘው ይችላል። ከዛ ባለፈ ህዝባዊ ተቃውሞዎችን ሰሞኑን ተመልክተናል በአሜሪካ ጎዳናዎች ላይ በሁሉም በሚባል ደረጃ በ50 ስቴት ማለት ነው። እነዚህን ስንመለከት የውስጥ የፖለቲካ ችግሮች ሌሎች አጋር የሚባሉ ሀገራት የሚያደርሱባቸው ዲፕሎማሲያዊ ጫና እነ ኔቶ የአውሮፓ ህብረት ገለል ማለታቸው ትራምፕን እንግዲህ ጫና ውስጥ ሊከታቸው ይችላል የሚል ነገሮች ይኖራሉ በቀጣይነት። ከዛ ባለፈ እንግዲህ የኔታንያሁና የኔታንያሁ ፓርቲ ጥምር ፓርቲዎችም እንግዲህ የውስጥ ጫናዎች አሉባቸው በተመሳሳይ ኔታንያሁ። እነዚህ ነገሮች ስንመለከት እነዚህ ሁኔታዎች በጋራ ጫናውን አምጥተውት ወደ ድርድር የሚመጡበት እድል ይኖራሉ የሚል በተስፋ ደረጃ ልንመለከት እንችላለን። አሁን ባለው ሁኔታ ግን ሩቅ ይመስላሉ። ምክንያቱም በየቀኑ በየሰዓቱ የሚለዋወጡ ጥቃቶችን በተደጋጋሚ እየተመለከተን ስለሆነ ማለት ነው። ኢራንም ደግሞ ዋናው መደራደሪያ አድርጋ የያዘችው አሁን ሆርሙዝን እንደያዘችው ትቀጥላለች፣ እየቀጠለችም ስለሆነ አሁን ባለበት ሁኔታ ማለት ነው። ያስካለ ድረስ እንግዲህ ሌሎች ሀገራት ደፍረው የሆነ ነገር እንዲያደርጉ ያደርጋቸውም ኢኮኖሚያቸው በዛ ልክ እንዲሽመደመድ እየሆነ ነው። በርካታ ሀገራት ችግር ውስጥ ናቸው። የስራ ቀናት ያስቸኳይ ጊዜ አዋጅ ስራ ቀናትን መቀነስ ያስቸኳይ ጊዜ አዋጅ ማወጅ ድረስ ደርሰዋልና ይህንን ስንመለከት ጦርነቱ በየቤቱ እንደደረሰ ተመልክተናል። በየቤቱ ከደረሰ መድረሱ ብቻ አይደለም ጦርነቱ የመቆም እድሉም ደግሞ ያን ያክል የሚታይ አይደለም። ጥቃቶቹ አሁንም እስከቀጠሉ ድረስ ማለት ነው። ሌላው የሚነሳው ጉዳይ ይሄ ጦርነት እንዳልከው ነው። በየቤቱ በእያንዳንዱ የዓለም ዜጋ ኪስ ውስጥ እና ኑሮ ውስጥ ዳፋውን እያሳደረ ይገኛል። በዋናነት ደግሞ የዚህ ገፈት ቀማሽ የሆኑ ያሉ ሀገራት ታዳጊ ሀገራት ናቸው። የኛ ሀገርን ኢትዮጵያንም ጨምሮ በርካታ የአፍሪካ ሀገራትም የእስያ ሀገራትም በዚህ ጦርነት ውስጥ በከፍተኛ ሁኔታ ኢኮኖሚያቸው እየተናጋ ነው። ብዙ ምስቅልቅሎችን እያመጣ ይገኛል። እንግዲህ እኛም ያጋጠመን ነው። ረጃጅም የታክሲ ሰልፎችን ትመለከታለህ። የነዳጅ እጥረት ብቻም አይደለም። በነገራችን ላይ እንዳልከው ሆርሙዝ ነዳጅ ብቻ የሚተላለፍበት መስመር አይደለም። ትልልቅ ወደቦች መካከለኛው ምስራቅ በትልቁ የምታነሳቸው ወደቦች አሉ። ከነዚህ ወደቦች የሚወጡ ሸቀጦች የሚያልፉት በዚሁ መስመር ነው። አጠቃላይ የባህር ትራንስፖርቱን የአየር ትራንስፖርቱን ሙሉ በሙሉ አደጋ ላይ የጣለው ማለት ትችላለህ። በቀጠናው የሚደረጉ የአየር ትራንስፖርቶች ሙሉ በሙሉ ማለት ትችላለህ ቆመዋል። የባህር እንቅስቃሴዎችን በተመሳሳይ መልኩ ቆመዋል። ምናልባትም በመቶዎች በሺዎች የሚቆጠሩ ግዙፍ መርከቦች በዛ ቀጠናው ላይ አሁንም ተሰማርተዋል። ግዙፍ የነዳጅ ብቻ ሳይሆን ሌሎችንም ምርቶች የተሸከሙ መርከቦች በዛ አካባቢ ላይ አሁንም ሰፍረው ነው ያሉት። ኢትዮጵያ ደግሞ በተለይ በትልቁ እንግዲህ ሸቀጦችን ከቻይና ቀጥሎ ማለት ትችላለህ የምታስገባው ከዚህ ከሚድል ኢስት ከመካከለኛው ምስራቅ ቀጠና ነው የምታስገባው ኢምፖርት። በዋናነት ደግሞ ትልቁን ደግሞ መጠን የሚይዘው የነዳጅ ምርት እንደሆነ ይታወቃል። ከነዚህ የገልፍ ሀገራት የሚመጣ ነው። በጅቡቲ በኩል የሚገቡ ናቸው። ጀበል አሊ ብለን ደግሞ የምንጠራው የተባበሩት አረብ ኤምሬትስ ወደብ አለ፣ ፖርት ካሊፋ አለ። በተመሳሳይ መልኩ እነዚህ ወደቦች ደግሞ ለኢትዮጵያ የገቢ ምርቶች በትልቁ መዳረሻ የነበሩ ናቸው። በተለይ ጀበል አሊ ብዙ የግብርና ምርቶች፣ የታሸጉ የምግብ ምርቶች፣ የኮስሞቲክስ እቃዎች ከመካከለኛው ምስራቅ የሚመጡ ብዙ ሸቀጦች የሚመጡት ከዚሁ ነው። በተመሳሳይ የኢራን ባንደር አባስ በቀላሉ የሚታይ አይደለም። በነገራችን ላይ ኢራን ነዳጅን ብቻ አይደለም ወደ ተለያዩ ሀገራት የምትልከው ኢቭን ኢትዮጵያንና በተለያዩ አፍሪካ ሀገራትን ጨምሮ ኬንያ፣ ሳውዝ አፍሪካ፣ ሶማሊያ ሁሉ ሳይቀር የሚላክ ምርት አለ። ቢቱመን የሚባል ወይም ለአስፓልት መስሪያነት የሚያገለግል ሊኩዊድ ፈሳሽ ምርት አለ። ይሄ ቢቱመን ወይም ሬንጅ የምንለው በተለምዶ የሚመጣው በዋናነት ከኢራን ነው። የተለያዩ ደግሞ የኮንትሮባንድ ንግዶች አሉ። እንደምታውቀው በጣም በርካታ ከ3600 በላይ ማዕቀቦች በኢራን እንደተጣሉ ይታወቃል። ስለዚህ አብዛኛው በተለያዩ አይነት ህገወጥ መንገዶች እንግዲህ ወይም ህጋዊ ታስመስላቸዋል እነዛን ትራንዛክሽኖችን ህጋዊ ያስመስለ ግን ከተለያዩ ወደቦች ወደዚህ እነዚህ አፍሪካ ሀገራት የሚመጡ ምርቶች አሉ። በዋናነት ደግሞ ለዚህ የሚያገለግለው ባንደር አባስ የሚባለው የኢራን ወደብ ነው። ሆርሙዝ ወሽመጥ አካባቢ የሚገኘው የባህር ኃይል አዛዡ በቅርቡ ከጥቂት ቀናት በፊት ሲገደሉ የተገደሉበት ቦታም ይሄው ባንደር አባስ የሚባለው ወደብ አካባቢ እንደሆነ ይታወቃል። ወደብ ብቻም አይደለም ትልቅ ደግሞ ወታደራዊ ስትራቴጂካዊ ጠቀሜታ ያለው ደግሞ አካባቢ እንደሆነም ይታወቃል ለኢራን እና ይሄው ባንደር አባስም ወደቡ ሙሉ በሙሉ ማለት ይችላል አሁን ላይ ዝግ ሆኖ ነው የሚገኘው። ስለዚህ ወደ አፍሪካ የሚላኩ ምርቶች አይኖሩም። ዩሪያ፣
ፈርቲላይዘር ወይም ደግሞ ማዳበሪያ እንዲሁ ወደ አፍሪካ የሚገባ ምርት ነው። በትልቅ ደረጃ የምታነሳው ነው። የምግብ ዘይት በተመሳሳይ መልኩ አብዛኛው ከሚድል ኢስት ነው የሚመጣው። ስለዚህ እነዚህ ነገሮች ሁሉ በቀጥታኛ ነው የሚነኩ ነው። አሁን እኛ ቀለል አድርገን የነዳጅ እጥረት ብቻ የነዳጅ ሰልፎች ብቻ አድርገን ነው ነገሮችን እየተመለከትን የሚገኘው። ነገር ግን በቀጣይ በእያንዳንዱ ምርቶች ላይ ማለት ትችላለህ። አሁን ላይ እንግዲህ ከ2000 እንደየምርቱ ከፍና ዝቅ ይላል። ግን 5 ሊትር ዘይት በዛ ከ2000 ብር በላይ ነው አይደል እየተሸጠ የሚገኘው 2200 2400 እንደዚህ ገደማ ነው እየተሸጠ የሚገኘው። በቀጣይ ምን ላይ ሊደርስ እንደሚችል ማንም ኤክስፔክት ሊያደርገው አይችልም። እና ከዚህ ባለፈ ደግሞ አሁን ብዙዎቹ ደግሞ እነዚህ አስመጭና ላኪዎች የሎጂስቲክ ላይ የሚሰሩ ደግሞ ተቋማት የሚጋነሱ ያለው ሀሳብ ምንድነው? በጣም ከፍተኛ የሆነ የመርከብ እና የኮንቴነር ላይ ጭማሪ እንደተደረገባቸው ጋነሱ ነው። በተለይ በዚህ ኢንሹራንስ ዋጋው ሳይጨመር ኮንቴነር ላይ ብቻ ባለ 50 ጫማ ኮንቴነር ላይ ብቻ ከ2000 እስከ $3000 የዋጋ ጭማሪ እንደተደረገ እንግዲህ መረጃዎች በግልም ደርሰውኛል። ብዙዎች ያነሱ ይገኛሉ። ይሄን እንዲህ አይነት ተጽዕኖች እየደረሱ ነው ያሉት። ሪስክ ወስዶ በነገራችን ላይ ይሄን እንኳን አፎር አድርጌ ሊላክ እንኳን ስለመድረሱ እርግጠኛ አይደለም። አሁን የዋጋ ከፍና ዝቅ ማለት ብቻ አይደለም። በነገራችን ላይ ዋስትና የሚሰጥ ማንም የለም። እንግዲህ አንዱ መርከብ እንደው የሚጭነውን ጭነት እንኳን ትተህ የተሸከመውን ጭነት እንኳን ትተህ መርከቡ ብቻ ኢን ሚሊየንስ ነው የሚያወጣው። ከዚህ ቀደም ደግሞ እንደተመለከተው እንደው ጥቂት የማይባሉ መርከቦች ተመተው እንደሰጠሙ አይተናል። በዚህ ጦርነት ብቻ በዚህ አንድ ወር ውስጥ ብቻ። ስለዚህ ያንን ሪስክ የሚወስድልህ የለም። በተመሳሳይ ሁቲ በዚሁ በቀይ ባህር በኩል ደግሞ ጥቃቶችን ፈጽሟል። ይህን ጥቃት ደግሞ ተከትሎ ከዚህ ቀደም ሲፈጽማቸው ከነበሩ ጥቃቶችና ከመታቸው መርከቦች አኳያ በከፍተኛ ሁኔታ በቀይ ባህር በኩል ያለው ትራንስፖርት እንቅስቃሴ ተስተጓጉሎ ነበር። በተለይ ከዚህ ከጋዛው ጦርነት በኋላ ማለት ነው። አሁን ደግሞ ይህ ጦርነት ደግሞ መጥቶ የበለጠ ስጋት አድሮባቸዋል። ስለዚህ የትኛውም የመርከብ የባህር ትራንስፖርት ድርጅት ሪስክ ወስዶ ይህንን ነገር ሊያደርግልህ አይችልም። የተለያዩ ምርቶች ላይ እንግዲህ ነዳጅን አንስተናል። አልሙኒየም በተመሳሳይ መልኩ ባለፉት በአራት ዓመታት ታሪክ ውስጥ በጣም ከፍተኛ የሆነ ጭማሪ አሳይቷል። እንግዲህ በሜትሪክ ቶን ከ$3400 በላይ እየተሸጠ ነው የሚገኘው። ይህ እንግዲህ ትልቁ የሚባለው በሩሲያ ዩክሬን ጦርነት ውስጥ የተመዘገበው ነው። $4000 በቶን የተሸጠበት ዋጋ ነው 2022 ላይ ጦርነቱ ሲጀምር። ምክንያቱም እንደምታውቀው ሩሲያ በጣም ትልቅ ከፍተኛ አልሙኒየም አምራች ስለነበረች። በነገራችን ላይ የዋጋው ከፍ ማለት ብቻ አይደለም። በጣም የሚያሳዝነው በእነዚህ ገልፍ ሀገራት ላይ ትልቅ እንደዚህ የኢንዱስትሪ አምራቾች ተመቷል። አንዱ የኤምሬትስ ግሎባል አልሙኒየም የሚባል ኢጋ የሚባለው የቀጠናው ትልቁ የአልሙኒየም አምራች የሚባለው ተቋም ተመቷል እና ሲግኒፊካንት ዳሜጅ ብለው ነው የገለጹት። ግን የተወሰነ ጉዳት እንደደረሰበት ተገልጿል። በተወሰነ መልኩ ከዚህ ቀደም ሲያመርት ከነበረው መጠን አኳያ መቀነስ ታይቶበታል። በተመሳሳይ መልኩ የምታነሳቸው ሌሎችም በዚሁ በቀጠና ያሉ የባህሬን ውስጥ ያለ አንዲሁ ባህሬን አልሙኒየም የሚባልም የአልሙኒየም አምራች ድርጅት አለ። በዛው ላይ ተጽዕኖ ደርሷል። አልሙኒየምን እኛ ደግሞ እንጠቀምበታለን። ለኮንስትራክሽን ብቻ አይደለም፣ በነገራችን ላይ ለኤሌክትሮኒክስ መስሪያነት ይውላል። ለሌሎችም ደግሞ ግብአትነት የሚያገለግል ምርት ከመሆኑ ጋር በተያያዘ በቀጣይ ሊኖር የሚችለው በግንባታ ዘርፍ ላይ በለው አሁን አልሙኒየምን፣ ቢቱሜንን፣ ሬንጅን ብለን አንስተናል አይደል? ኮንስትራክሽን ዋጋዎች ከፍ ሲሉ፣ የነዳጅ ዋጋዎች በተመሳሳይ ከፍ ሲሉ ሊኖር የሚችለውን ደግሞ ኢኮኖሚያዊ ተጽዕኖ እንዲህ በቀላሉ የሚታለፍ አይደለም እና አሁንም ደግሞ ጦርነቱ በነገራችን ላይ በዚሁ እንደተባባሰ ቢቀጥል አይደለም እስካሁን ብቻ ባለው ሁኔታ ብቻ በጣም ከፍተኛ መስቀልቅል ነው። ወደ ነበረበት ለመመለስ ብቻ ኢቴክስ ይርስ 2003 የኢራቅ ጦርነት ላይ እንግዲህ ብዙ ትምህርት ወስደንበታል። በነገራችን ላይ ያኔ የነበረውን በኢራቅ ያለው መሰረተ ልማት ብቻ ለመመለስ በወቅቱ የነበረው የአሜሪካ አስተዳደር ኢን ቢሊየንስ ነው ውጭ ያደረገው 2 እና 3 ዓመታትን የወሰደው። ስለዚህ እንዲህ አይነት ጉዳቶች አሁንም የሚጠበቁ ናቸው። እነዚህ መሰረተ ልማቶች ጠግኖ ወደ አገልግሎት ለማምጣት በርካታ ዓመታትን የሚወስድ ነው የሚሆነው። እነዚህ ደግሞ አገልግሎቶች ተመልሰው ዋጋው እስኪረጋጋ ድረስ ደግሞ እነዚህ ታዳጊ ሀገራት እንደኛ ደግሞ ያሉ ሀገራት በከፍተኛ ሁኔታ የሚጎዱ ይሆናል። ከዛ ባለፈ እንደ ኢትዮጵያ ደግሞ ያሉ የባህር በር አክሰስ የሌላቸው ሀገራት ደግሞ እየበለጠ ተጽዕኖ ጠንካራ ነው የሚሆንባቸው። እንደሚታወቀው ዋናው 95% በላይ የሚሆኑ ምርታችንን የምናመጣው ከዚህ ከቀይ ባህር በጅቡቲ በኩል እንደሆነ ይታወቃል። ይሄ ደግሞ የሚስተጓጎል ከሆነ የአገር ትራንስፖርቶች ደግሞ አሁን በእርግጥ ይህንን ተጽዕኖ ለማቅለል የአገር ትራንስፖርቶችን የመጠቀም ሁኔታዎች አሉ። ነገር ግን ያ ደግሞ አሁን ካለው የመካከለኛው ምስራቅ ውጥረት አካባቢ የአገር ትራንስፖርቶች እንዲህ ቀላል አይደለም። የአየር መስመሮቹም ተዘግተዋል። የተዘጉ በርካታ መስመሮች አሉ። በትክክል የውሃ መስመሩን ሴፍ አይደለም እንዳልነው ሁሉ ላይ የሚተኮሱ ነገሮችም ሴፍ አይደለም አካባቢው ላይ ያለው ነገር። ከዛ ባለፈ የነዳጅ እንቅስቃሴ እንግዲህ የአውሮፕላን ነዳጅ ይጠቀማል። አውሮፕላኑ በተጨማሪ የዛ የነዳጅ
አቅርቦት መስተጓጎልና ሌሎች ነገሮች ኦብቪየስሊ አፌክት እንደሚያደርጉት ግልጽ ነው። ከዛ ባለፈ ከዚህ በፊትም ተነስቶ ነበር መሰለኝ የአፍሪካ አየር መንገዶች ከፍተኛ ጫና ውስጥ እንደገቡ የአፍሪካ አየር መንገዶች የሚያወጡት ወጪ ከ40-50 እስከ 60% ድረስ ለነዳጅ የሚወጣ ወጪ ነው አብዛኞቹ። እንግዲህ ምን ያክል ነዳጅ እንደሚጠቀሙ አንድ መገመት፣ የሚወጣ ወጪ ምን ያክል እንደሆነ፣ ነዳጅን ተጠቅመው የሚያገኙት ገቢ ደግሞ ምን ያክል ሊስተጓጎል እንደሚችል ግልጽ ነው። የኢትዮጵያ አየር መንገድ ምን ያክል ገቢ የሚያገኝ ለሀገሪቱ የውጭ ምንዛሬ ከሚያስገኙ ትልልቅ ተቋማት መካከል እንግዲህ በቀዳሚነት የሚነሳ ተቋም ነውና እንደዚህ የበረራ መስተጓጎሎች በየአካባቢው የአየር ክልሎች መዘጋታቸው ብዙ በረራዎችን እንዲያቆም በጊዜያዊነትም ቢሆን እንዲያቋርጥ ምክንያት ሆነዋል። ከዛ ባለፈ ነዳጆች መምጣት የነዳጅ አቅርቦቱ ራሱ መስተጓጎል መቻሉ ደግሞ ወደ ተለያዩ ሀገራት የሚያደርገውን በረራ ጫና ውስጥ ይከቱታል። እነዚህ ጫናዎች እንግዲህ ካለው ወጪ እንግዲህ አስተዳደራዊ ወጪዎች አሉት፣ ሌሎች ወጪዎች አሉት። እነዛን ወጪዎች ከመሸፈን አልፎ ትርፋማ እንዲሆን ለማድረግ እንግዲህ ጫና ውስጥ የሚከተው ጉዳይ ነው የምንመለከተው ማለት ነው። እንግዲህ በእኛም ጣቢያ የተሰራ ዘገባ ነበር። በተለይ ከዚህ ከነዳጅ አቅርቦት ስርጭቱ መቋረጥ ጋር በተያያዘ የአውሮፕላን ነዳጅ ቤንዚንና ናፍጣ በተወሰነ መልኩ እየመጣ ነው። ከተቋረጠ በኋላ ግን እየመጣ ነው። ነገር ግን አሁንም ድረስ ይሄ የአውሮፕላን ነዳጅ አቅርቦት ግን እየመጣ እንዳልሆነ በዛው ተቋርጦ እንደቀጠለ እንዲሁ የሚገልጽ ዘገባ በእኛም ጣቢያ ተሰርቶ ነበር። እነዚህ ነገሮች ሁሉ የሚያመላክቱ አሁንም ምን ያህል ደግሞ ይሄ የአየር ትራንስፖርቱም ከዚህ ተጽዕኖ እንደማያመልጥ ነው በደንብ በስፋት የሚያስመለክት። ዋናው ደግሞ ቁልፉ ደግሞ የአየር ትራንስፖርት ጉዳይ ደግሞ ምንድነው? ሴፍቲ ነው፣ ደህንነት ነው። ስለዚህ እንኳን እንዲህ አይነት ነገሮች መጥተው በተወሰነ እንኳን የአየር ሁኔታ መዛባት እንኳን የተለያዩ በረራዎች ሲስተጓጎሉ እየሰማን ነው ያለነውና ጦርነቱ ደግሞ በዚሁ የሚቀጥል ከሆነ ምን ያህል አሁንም ዓለምን ወደ ከፋ ውጥንቅጥ ውስጥ ሊከታት እንደሚችል መገመት በጣም ቀላል ነው። በርካታ ደግሞ ሰብአዊ ድርጅቶችም እያነሱ ያሉት ጉዳይ ይሄ ነው። ጦርነቱ በዚሁ የሚቀጥል ከሆነ የተለያዩ ታዳጊ ሀገራትን የአፍሪካ ሀገራትን ጨምሮ ሰብአዊ መብትን ብቻም አይደለም ለከፋ ረሃብ እንደሚጋለጡ ሁሉ እያስጠነቀቁ ይገኛሉ። ተመድንም ጨምሮ ሌሎችንም ተቋማት ይህንኑ እያሳሰቡ ነው የሚገኙ። እንግዲህ በቀጣይ ደግሞ እንግዲህ በዲፕሎማሲያዊ መንገድ ይቋጭ ይሆን? የኃይል ሚዛኑ ወደ የትኛው ወገን ደግሞ አዘን ብሎ የትኛው ቀድሞ እጅ ሰጥቶ ጦርነቱን ያስቆም ይሆን የሚለው ጉዳይ አሁንም ብዙ እያነጋገረ ያለ የሚጠበቅ ጉዳይ ነው። እኛም በቀጣይ የምንመለከተው ጉዳይ ነው። ለውድ ተመልካቾቻችንም በተለያዩ የሀገሬ ቴሌቪዥን መሰናዶቻችን የምናደርስላቸው ይሆናል። ለዛሬ ግን በዚሁ እናብቃ። ውድ ተመልካቾቻችን ከሀገሬ ቴሌቪዥን ለዛሬ ያዝንላችሁ ሀገሬ ትንታኔ መሰናዶችን ይመስል ነበር። ሙሴ ከበደ ከባልደረባዬ ለገብርኤል ታደሰ ጋር ላለፉት ደቂቃዎች ቆይታ አደረግን። እናንተም እስከዚህ ሰዓት ድረስ አብራችሁን ስለዘለቃችሁ ከልብ እናመሰግናችኋለን። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር መልካም ምሽት ይሁንላችሁ።